ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ለዛሬ ያዘጋጀናቸው መረጃዎች እንደሚከተለው ይቀርባሉ። ወደ ዝርዝር ከማለፋችን በፊት ዋና ዋናዎችን እናሰማችሁ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸው ከውጭ ሆነው እንዲከታተሉ ተወሰነ። አሜሪካ ኢትዮጵያና ኤርትራን ለማግባባት እየሰራች ነው ተባለ። የሁለቱም ሀገራት የውጭ ጉዳይ ሚኒስትሮች ወደ ዋሽንግተን መጠራታቸው እየተገለጸ ይገኛል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘው የግብፅ ወታደራዊ ጣቢያ ዘጋች። የሱዳን ጦር ጀነራል መሐመድ ዳጋሎ በኒያላ ከተማ ጉብኝት እያደረጉ በነበረበት ወቅት የድሮን ጥቃት ፈጸመ። የእነዚህና ሌሎች ዝርዝር መረጃዎች አሁን እናቀርባለን። አብራችን ቆዩም። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር መወያየታቸው አስታወቁ። ጠቅላይ ሚኒስትሩ በዛሬው ዕለት በማህበራዊ ትስስር ገጽ ባሰፈሩት መልእክት ውይይቱ በኢኮኖሚያዊ እድገት፣ በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ያተኮረ መሆኑን ገልጸዋል። አክለውም ለነበረን ጠቃሚ የሀሳብ ልውውጥና ቀጣይነት ላለው አጋርነት ምስጋናን የላቀ ነው ብለዋል። ማኔጂንግ ዳይሬክተሯ ክሪስታሊና ጆርጂየቫ ባሳለፍነው ዓመት የካቲት ወር ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትሩ ጋር ሰፊ ውይይት ማድረጋቸው ይታወሳል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸው ከውጭ ሆኖ እንዲከታተሉ ተወሰነ። ችሎቱ ሚያዝያ 28 ቀን 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለዛሬ ሰኞ ግንቦት 3 ቀን 2018 ዓ.ም ቀነ ቀጠሮ መስጠቱን ይታወሳል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥሮ በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ከእስር እንዲፈቱም ትዕዛዝ ሰጥቷል። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለም፣ አርቲስት ይገረም ደጀንና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ወስነዋል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል በክስ መዝገቡ አምስተኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማል ላይ አቃቢ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔው ለመስጠት ተለዋጭ ቀጠሮ ሰጥቷል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘው የግብፅ ወታደራዊ ጣቢያ ዘጋች። ደቡብ ሱዳን በላይኛው የናይል ግዛት ጁቴ አካባቢ የሚገኘው የግብፅ ወታደራዊ ሰፈር እንዲዘጋ ማዘዟ ተዘግቧል። ይህም የካይሮ ወታደራዊ ኃይል በኢትዮጵያ ድንበር አቅራቢያ እንዲቆም በማድረግ በምስራቅ አፍሪካ ያለውን የቀጠናውን የደህንነት ተለዋዋጭነት እንደገና ሊቀይር የሚችል እርምጃ ነው እየተባለ ነው። ይህ ውሳኔ አስቸኳይ እንደሆነ እየተገለጸ ሲሆን በተለይ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለረጅም ጊዜ የቆየ ውጥረትና በአፍሪካ ቀንድ ላይ ለተጽዕኖ ፍክክር ምክንያት ፖለቲካዊና ስትራቴጂካዊ እንድምታዎቹ ላይ ጥያቄዎች አስነስተዋል። የደቡብ ሱዳን የሚዲያ አውታሮች እንደዘገቡት ትዕዛዙ በድንበሩ አካባቢ ያሉትን ሁሉም የግብፅ ወታደራዊ እንቅስቃሴዎች ሙሉ በሙሉ እንዲያቆሙ ያደርጋል። ግብፅም ሆነ ደቡብ ሱዳን ስለ ውሳኔው በይፋ አስተያየት አልሰጡም ወይም ከእንቅስቃሴው ጀርባ ያሉትን ምክንያቶች አላብራሩም። በኢትዮጵያ ድንበር አቅራቢያ በሚገኘው በላይኛው ናይል ግዛት የሚገኘው የጁቴ ክልል ከቅርብ ዓመታት ውስጥ ለግብፅ ስትራቴጂካዊ ጠቀሜታ ነበር። ምክንያቱም ከኢትዮጵያ ጋር ባለው ጂኦግራፊያዊ ቅርበትና በናይል ወንዝ ከህዳሴ ግድብ ፕሮጀክት ባለው ሰፊ ክርክር ምክንያት። ይህ እርምጃ በአፍሪካ ቀንድ እየጨመረ በመጣው ዓለም አቀፉና ቀጠናዊ ውድድር ወቅት በካይሮና በጁባ መካከል ስለሚኖረው ወታደራዊና የደህንነት ትብብር የወደፊት ሁኔታ እርግጠኛ አለመሆኑን ነው።
አሜሪካ ኢትዮጵያና ኤርትራን ለማግባባት እየሰራች ነው ተባለ። የሁለቱም ሀገራት የውጭ ጉዳይ ሚኒስትሮች ወደ ዋሽንግተን መጠራታቸው እየተገለጸ ይገኛል። ሰሞኑን የአሜሪካና ኤርትራ ጉዳይ የዓለም አቀፍ ሚዲያዎች አጀንዳ ሆኖ ሰንብተዋል። አሜሪካ ከዚህ በፊት በኤርትራ ላይ የጣለችውን ማዕቀቦች እንደምታነሳ መረጃዎች ማውጣታቸው ይታወሳል። ይህ የአሜሪካ በኤርትራ ላይ ማዕቀብ ማንሳት በመካከለኛው ምስራቅ ተፈጥሮ ያለውን ቀውስ የተያያዘ እንደሆነ የዲፕሎማሲ ምንጮች ይገልጻሉ። አሜሪካ በኢራን ላይ ያቀደቻቸውን ወታደራዊና ዲፕሎማሲያዊ ጫና እንደፈለገችም እንዳልተሳካላት ነው እየተገለጸ የሚገኘው። በዚህም በኢራንና በየመን ሁቲ አማጽያን በተደጋጋሚ እየተዘጉ ያሉት የሆርሙዝና ቤብኤል መንደብ ሰርጦች ምትክ አሜሪካ የቀይ ባህርን መስመር እንደ አማራጭ እንደተመለከተችው ይገለጻል። ለዚህም ነው ከኤርትራ ጋር አዲስ ዲፕሎማሲያዊ ወዳጅነት ለመፍጠር እየተንቀሳቀሰች ያለችው ይላሉ ተንታኞች። ይህ አሜሪካ ከኤርትራ የምታደርገውን አዲስ ግንኙነት ግን ለኢትዮጵያም አዲስ ምዕራፍ ይዞ እየመጣ ይመስላል። አሜሪካ የኢትዮጵያና ኤርትራ ግንኙነት ወደ ነበረበት ለመመለስና በድርድር የቀይ ባህርን በር የምታገኝበትን እድል ያመቻቻል ተብሎ ይጠበቃል። ለዚህም ውጤታማነት የሁለቱም ሀገራት የውጭ ጉዳይ ሚኒስትሮች ወደ ዋሽንግተን እንደተጠሩ እየተገለጸ ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ ወደ ዋሽንግተን ጥሪ እንዳደረጉላቸው መረጃዎች ወጥተዋል። የሱዳን ጦር ጀነራል መሐመድ ዳጋሎ በኒያላ ከተማ ጉብኝት እያደረጉ በነበረበት ወቅት የድሮን ጥቃት ፈጸመ። የሱዳን ጦር እሁድ ዕለት በኒያላ ለሁለተኛ ተከታታይ ቀን በፈጣን ድጋፍ ኃይሉ ስትራቴጂካዊቷ ከተማ ኒያላ ላይ የድሮን ጥቃት መፈጸሙን የአካባቢ ምንጮች ገልጸዋል። በደቡብ ዳርፉር ዋና ከተማ ላይ የተፈጸሙት ጥቃቶች የአርኤስኤፍ አዛዥ መሐመድ ሐምዳን ዳጋሎና በርካታ ከፍተኛ አመራሮች በከተማው ውስጥ በነበሩበት ወቅት ነው ተብሏል። ምንጮች ለሱዳን ትሪቡን እንደገለጹት ቢያንስ 3 ፍንዳታዎች በማዕከላዊ ኒያላ ዓለም አቀፍ አየር ማረፊያና በአልሪያድ ሰፈር ውስጥ በሚገኙ ቦታ ላይ ተሰምቷል። ጥቃቶቹ በከተማው ውስጥ በሚገኘው የአርኤስኤፍ ማሰልጠኛ ማዕከል ላይም ኢላማ አድርጓል። ከጥቃቶቹ በኋላ አርኤስኤፍ በኒያላ ውስጥ የነበረውን የቴሌኮሙኒኬሽን ግንኙነት ሙሉ በሙሉ እንዳቋረጠው ተዘግቧል። አርኤስኤፍ በኒያላ የሚገኙ በርካታ የሲቪል ተቋማትን፣ የትምህርት ተቋማት ጨምሮ ለሱዳናውያን ሆነ ለውጭ ቅጥረኛ ተዋጊዎች የመሰብሰቢያና የማሰልጠኛ ማዕከላት አድርጎ እንደቀየራቸው መረጃዎች ያሳያሉ። እነዚህ ቦታዎች በጦርነት ስልቶች፣ በድሮን ኦፕሬሽንና በአየር መከላከያ ስርዓቶች ላይ ለማሰልጠን ያገለግላሉ ተብሏል። መረጃዎቻችን እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ ነው።